የዴይሊ ዶላር ኢንዴክስ ላይ ነው ያለው። እዚህ ላይ እንደምታዩት ማርኬቱ ኢኳል ሃይ እና ኢኳል ሎውን መልቲፕል ጊዜ ክሬት አድርጎልናል ማለት ነው። ሶ ይሄን ነገር እንዴት እንደምንጠቀመው አሁን አሳያችኋለሁ አንድ በአንድ። ትናንትና እንደነገርኳችሁ ሰፖርት ኤንድ ሬዚስታንስን በምንስልበት ጊዜ ወደ 4 የሚጠጉ ህጎችን አይተናል በዋናነት። የመጀመሪያው ምንድነው የምናደርገው? የመጀመሪያው መልቲፕል ተች ያለበትን ቦታ እንፈልጋለን ማለት ነው። ማርኬቱን ዙም አውት እናደርጋለን መጀመሪያ። ከዛ መልቲፕል ተች ያለበትን ቦታ እንፈልጋለን፣ ተርኒንግ ፖይንት ማለት ነው። ከዛ መልቲፕል ሪጀክሽን ካገኘን በኋላ ያንን ቦታ እንስላለን። ካላገኘን ደግሞ እንተዋለን ብያችኋለሁ። ሶ እዚህ ጋር እንደምታዩት እንግዲህ ማርኬቱ ላይ ዙም አውት አድርጌዋለሁ። የዲኤክስዋይ ዴይሊ ካንድልስቲክ ወይም ደግሞ ዴይሊ ቻርት ነው እንደምታዩት። እዚህ ጋር እንደምታዩት የመጀመሪያው ሪጀክሽን ነው። ማርኬቱ ወደ ላይ እየወጣ ነበር፣ ወደ ታች ተመለሰ። ሰው እቺኛዋ አንድ ተርኒንግ ፖይንት ናት። አሁን ወርታች እየወረደ ነበር። እዚህ ጋራ ሪጀክት ተደረገ፣ ወደ ላይ ወጣ። እዚህ ጋራም እንደዛው ሪጀክት ተደረገ፣ ወርታች ወረደ። እዚህ ጋራ አሁንም ወደ ላይ ወጣ። እዚህ ጋር ሪጀክሽን ኤሪያ ወረደ። አሁንም እዚህ ጋራ ሪጀክሽን ወጣ። አሁንም ሪጀክት ተደርጎ ምን እያደረገ ነው? እየወረደ ነው ማለት ነው። ሶ ይሄን ቦታ እንደምን እንስለዋለን? ሪጀክሽኖቹ ያሉበት ቦታ እኛ እንደምን እንስለዋለን? እንደ ሆሪዞንታል ሰፖርት ኤንድ ሬዚስታንስ እንደዚህ አድርገን እንስለዋለን ማለት ነው። ሶ ኤቭሪ ታይም ፕራይስ ወደዚህ በመጣ ቁጥር እኛ ከዚህ ቦታ ኢንትሪ መውሰድ እንችላለን ማለት ነው። በኮንፈርሜሽናችን አማካኝነት ኢንትሪ መውሰድ እንችላለን። ይሄን ሬዚስታንስ ኤሪያን እንደዚህ ሳልኩ፣ ሰፖርት ኤሪያን ደግሞ አሁንም ተቹቹ ካሉበት ቦታ እንደዚህ አድርጌ እስላለሁ ማለት ነው። ሰው ትናንትና እንደተነጋገርነው ሰፖርት ኤንድ ሬዚስታንስን በምንስልበት ጊዜ በዞን መሆን አለበት ወይም ደግሞ በኤሪያ መሆን አለበት፣ በላይ መሆን የለበትም ብለናል። ምክንያቱም ማርኬቱም ላይንን ሪስፔክት ላያደርግልን ይችላል ማለት ነው። ትናንትና እንደተነጋገርነው ሰው አሁን እዚህ ጋራ በላይን ባሳያችሁ እንደዚህ አድርጌ እቺን ቦታ እንደዚህ አድርጌ ብስል ተመልከቱ። የመጀመሪያው ላይ እዚች ቦታ ላይ አልነካውም ላይኑ፣ የሁለተኛው ደግሞ ነክቶታል፣ የሶስተኛው ደግሞ አልፎታል፣ ነክቶት አልፎታል። ሶ እንደዚህ አይነት ሲናሪዎች ስለሚፈጠሩ ልንወዛገብ እንችላለን፣ በተለይ ደግሞ ቢግነርስ ነው ማለት ነው። ሶ ኢንስቴድ ኦፍ ላይን ከምንጠቀም ምን እንጠቀማለን? ዞን ወይም ደግሞ ኤሪያ እንጠቀማለን ማለት ነው። ልክ እንደዚህ አንድ ላይ አድርገን ሁላቸውንም በአንድ ኤሪያ ውስጥ ሶ አሁን ይሄ ፕራይስ እዚህም ይሄ ፕራይስ ምን እንላለን? ይሄ አሴት እዚህም ደረሰ መሃል ላይ እንደረሰ ወርታችም አለፈ፣ ሁሉ እንደምን ይቆጠራል ማለት ነው? እንደ ሰፖርት ኤሪያ ይቆጠራል። ወይም ደግሞ ሰፖርት ፖይንት ኦፍ ኢንተረስት ላይ ሰዎች ወይም ደግሞ ትሬደሮች የሚገዙበት ቦታ ላይ ደርሷል ብለን እንድናስብ ያስችለናል ማለት ነው። ሶ እዚህ ሬዚስታንስ ኤሪያ ላይም ብታዩ እንደዚሁ በተጨማሪ ሬዚስታንስ ኤሪያ ላይም ማየት እንችላለን። የመጀመሪያው እንደምታዩት ከፍ ብሎ አልፏል፣ ሰብሮት ወረደ። ከዛች በኋላ ምን አደረገ? ከወረደ በኋላ መቶ ነካው ወረደ። አሁንም ደግሞ መቶ ነካው ወረደ። አሁንም መቶ ነካው ወረደ። አሁንም መቶ ነካው ወረደ። ሶ ሁል ጊዜ ማወቅ ያለባችሁ ነገር ሰፖርት እና ሬዚስታንስን በምናሰምርበት ጊዜ እንደ ዞን የምናሰምረው በላይን ማስመር የለብንም ማለት ነው። ሶ ማክሲመም ተች የምናገኝበት ወይም ደግሞ ብዙ ቦታ በተደጋጋሚ የተነካበትን ቦታ ፈልገን ነው ማስመር ያለብን። ማክሲመም ተች ያለበትን ቦታ እያየን ማለት ነው። መልቲፕል ሪጀክሽን በበዛ ቁጥር ያ ቦታ ስትሮንግ እየሆነ ይሄዳል። በጣም ሪጀክት በተደረገ ቁጥር ደግሞ ያ ማርኬት የመሰበር ቻንሱ ዊን ነው ማለት ነው። ሶ በዚህ አይነት መልኩ የሆሪዞንታል ሰፖርት ኤንድ ሬዚስታንስ ሜተድን አንደኛውን በዚህ መልኩ እንደዚህ መሳል እንችላለን። ሶ አሁን ይሄ እዚህ ቦታ ላይ እንደዚህ ሰፖርት እና ሬዚስታንሳችንን ከሳልን በኋላ ኢንትሪ እንዴት እንወስዳለን የሚለውን ነው የምናየው። ማርኬቱ ወደ ሰፖርት ላይ ከመጣልን ባይ እንወስዳለን ከሰፖርት። ለምሳሌ ማርኬቱ እንደምታዩት እየወረደ ነበር፣ ወረደ፣ ሰፖርት ኤሪያ ላይ ደረሰ። እዚች ጋር የምታዩት ፒን ባር ካንድልስቲክ የቡሊሽ ሪቨርሳል ሲግናል ናት ማለት ነው። ሶ እሷ ከተፈጠረች በኋላ ከዚች ጋራ ባይ ሴታፕ እንይዝና እስከ ኔክስት ሬዚስታንስ ኤሪያ እናስቀምጣለን። ስቶፕ ሎሳችን ደግሞ የሚሆነው ከገባ ነው በታች ትንሽ ፈቅ አድርገን በዚህ አይነት መልኩ እንይዛለን ማለት ነው። ባይ ሴታፕ ይኖረናል። እዚህ ጋራም ልክ እንደዛው ባይ ሴታፕ ይኖረናል። እዚህ ጋራም እንደዛው ባይ ሴታፕ ይኖረናል ማለት ነው። ባይ ሴታፕ እንደዚህ ያደረግን እንደ የሪስክ ማኔጅመንታችን ትሬድ ማድረግ እንችላለን ማለት ነው። ይሄ ሰፖርቱ ላይ ሲደርስልን ነው። ሶ ሁል ጊዜ ማወቅ ያለባችሁ በሆሪዞንታል ሰፖርት ኤንድ ሬዚስታንስ ጊዜ ማርኬቱ ኢኳል ሃይ እና ኢኳል ሎው ክሬት ስለሚያደርግ በሁለቱም ሳይድ ትሬድ መግባት እንችላለን። ከሰፖርቱ ላይ ባይ ማለት እንችላለን፣ ከሬዚስታንስ ላይ ደግሞ እዚህ ጋር እንደምታዩት ሴል ማለት እንችላለን። ከሬዚስታንስ ኤሪያ ላይ እስከ ሰፖርት እያደረገ ሴል ማለት እንችላለን። እዚህ ጋር እንደምታዩት ነው። እዚህም ሴል ማለት እንችላለን። እዚህ ጋራ ሴል እንላለን ማለት ነው። አሁን ይሄንኛው ገና ወርዶ አላበቃም፣ እየወረደ ነው ማለት ነው። ሶ እዚህ ጋራም እንደምታዩት ሁል ጊዜ ማርኬት ከሬዚስታንስ ወደ ሰፖርት ከሰፖርት
ወደ ሬዚስታንስ ነው የሚሄደው ማለት ነው። ይሄን እንደነገርኳችሁ ቴክ ፕሮፊታችን የሚሆነው ለምሳሌ ሰፖርት ላይ ባይ ካለን ሬዚስታንስ ላይ ብቻ ነው ቴክ ፕሮፊታችን መሆን ያለበት። ምክንያቱም እዛ ቦታ ላይ ምን ስላለ ሊኩዊዲቲ ስላለ ስቶፕ ሎስ ስላለ የሻጮች ወይም ደግሞ የገዢዎች ኦርደር ስለሚኖር እዛ ቦታ ላይ እናስቀምጣለን። ሬዚስታንስ ላይ ደግሞ ሴል ካለን ቴክ ፕሮፊታችን የሚሆነው የት ጋር ነው? ቴክ ፕሮፊታችን የሚሆነው ሰፖርት ላይ ነው ማለት ነው። እንደዚህ ያደረገን እናስቀምጣለን። ይሄ ሆሪዞንታል ሰፖርት ኤንድ ሬዚስታንስን የምናሰምንበት አንደኛው መንገድ ነው ማለት ነው። በዚህ መንገድ ሰፖርት ኤንድ ሬዚስታንስ ሆሪዞንታሊ እናሰምራለን። ባይ ፍሮም ሰፖርት ሴል ፍሮም ሬዚስታንስ እንሸጣለን ማለት ነው። ይሄ ነው ስትራቴጂውን እንደምታዩት። ሶ አራት ነገር ማወቅ አለባችሁ። የመጀመሪያው ከመሳላችሁ በፊት ማርኬቱን ዙም አውት ማድረግ አለባችሁ። ሁለተኛው ተርኒንግ ፖይንት መፈለግ አለባችሁ። ሶስተኛው ያ ተርኒንግ ፖይንት መልቲፕል ሪጀክሽን ያለበት ኤሪያ መሆን አለበት ልክ እንደነዚህ። ከዛ በኋላ ይሄን መልቲፕል ሪጀክሽን ካገኛችሁ በኋላ ምን ታደርጋላችሁ? መልቲፕል ሪጀክሽን ካገኛችሁ በኋላ ያንን ቦታ እንደ ኤሪያ ነው የምታሰምሩት ብያችኋለሁ። እንደ ኤሪያ ነው የምታሰምሩት። በዚህ በአራት አይነት መንገድ እንትን እንላለን ማለት ነው። ሶ የሰፖርት ኤንድ ሬዚስታንስ ሆሪዞንታል አሳሳ ወይም ደግሞ ድሮይንግ ሜተር ነው አሁን ያየነው። አሁን ደግሞ ሁለተኛ ላይ የምናየው ምንድነው? ትናንትና በተነጋገርነው መሰረት ዳይናሚክ የምንለው ነው። ዳይናሚክ የምንለው ደግሞ እንዴት እንደሆነ ላሳያችሁ። ሶ ዳይናሚክ የምንለው ደግሞ እንደተነጋገርነው ዳይናሚክ ሁልጊዜ ስንስል ዳይናሚክን አሁን ለምሳሌ ሆሪዞንታልን ቅድም ስንስል ምንድነው ያደረግነው? ኢኳል ሃይንና ኢኳል ሎውን ፈልገን አይደለ? ያንን የሳልነው ከማክሲመም ተች ካለበት ዳይናሚክ ድሮይንግ ሜተርን በምንስልበት ጊዜ ደግሞ የምናደርገው ነገር ምንድነው? ማርኬቱ መጀመሪያ ትሬንዲንግ ነው ወይስ ሬንጂንግ ነው የሚለውን እንለያለን። ማርኬቱ ሁልጊዜ ሬንጂንግ ከሆነ ኢኳል ሃይና ኢኳል ሎውን ክሬት የሚያደርግ ከሆነ የምንስለው ሆሪዞንታልን ነው። ማርኬቱ ደግሞ ዳይናሚክ ከሆነ የምንስለው ምንድነው? ይሄ ማርኬቱ ደግሞ ትሬንዲንግ ከሆነ የምንስለው ዳይናሚክ ነው ማለት ነው። ዳይናሚካሊ ነው የምንስለው። ዳይናሚክ ብሎ ማለት መጀመሪያ ላይ የምናደርገው ምንድነው? ማርኬቱ አፕ ትሬንድ ነው ወይስ ደግሞ ዳውን ትሬንድ ነው የሚለውን እንለያለን ማለት ነው። ለምሳሌ እዚህ ላይ አሁን እዚህ ላይ እኔ ያለሁት ምን ላይ ነው? ዋን ሃወር የጎልድ ማርኬት ላይ ነኝ ማለት ነው ያለው። ዋን ሃወር የጎልድ ማርኬት ላይ ነኝ ያለው። ሶ እዚህ ጋራ ምን እናደርጋለን? ለምሳሌ ማርኬት ስትራክቸሩን እንፈልጋለን። ሃየር ሎ አለ፣ ከዛ ሃየር ሃይ፣ ከዛ ደግሞ እዚህ ጋር ሃየር ሎ። ሶ እዚች ጋራ ምን አለችን ማለት ነው? ብሬክ ኦፍ ስትራክቸር አለችን በማርኬት ስትራክቸር ኮንሰፕት። አሁንም እዚች ጋራ ብሬክ ኦፍ ስትራክቸር አለችን። እነዚህን ብሬክ ኦፍ ስትራክቸር ካወጣን በኋላ ምንድነው የምናደርገው? ይሄ ቦታ ነው ማለት ነው የኛ ዳይናሚክ የሚሆነው። እዚህ ጋራ መጀመሪያ ላይ ምን ነበር? ፕራይሱ እዚህ አካባቢ ሲደርስ ፕራይስ እዚህ አካባቢ ላይ ሬዚስታንስ ነበር አይደለ? ሰብሮት ወጣ። ትናንትና ነግሬያችኋለሁ። ፕራይሱ ሰብሮት ከወጣ በኋላ ያ ሬዚስታንስ የነበረው ምን ይሆናል ብለናል? ሰፖርት ይሆናል ብለናል። ያ ሰፖርት የነበረው ደግሞ ከተሰበረ ምን ይሆናል? ሬዚስታንስ ይሆናል ብለናል። ሶ እዚህ ጋራ ኢንኬዝ የነበረን ምንድነው? ሬዚስታንስ ነበረን፣ ተሰብሮ ወጣ። እዚህ ጋራ እንደምታዩት መጣ። መጀመሪያ ላይ መለሶ ሬዚስት አደረገው፣ አሁንም መጣ፣ ሬዚስት አደረገው። ስለዚህ ሁለት ጊዜ ሬዚስታንስ ቦታ ነበረን ማለት ነው። ሶስተኛ ላይ መጣ፣ ሬዚስታንስ አሁንም መለሰው። በአራተኛው ላይ ሰበረው። ከዛ ምን አደረገው? ሰበረውና እንደምታዩት እዚህ ጋራ ሪቲስ አድርጎታል። ሁልጊዜ እናንተ እንደምትጠብቁት አይሆንም ብያችኋለሁ። እንደ ዞን እንደ ኤሪያ ነው የምትይዙት። እወቁ ማለት ግዴታ እዚህ ቦታ ላይ ይምጣ የሚባል ነገር የለም። እዚህ ቦታ ላይ እንደዚህ ስፔሲፊክ የሆነ ነገር የለም። ነገር ግን ያ ቦታ ወርታሽ እኛ የምንፈልገው ፕሪሚየም እና ዲስካውንት ነው። ዲስካውንት ላይ መጥቷል እንዴ የሚለውን ነው የምናየው ማለት ነው። እሱን ቀጣይ ስለ ፕሪሚየም እና ስለ ዲስካውንት በሌላ ቪዲዮ እሰራላችኋለሁ ማለት ነው። ሶ እዚህ ጋራ ከመጣለን በኋላ እዚች ጋራ ምን አድርጓል? እዚች ጋራ ያለችዋን እንደዚህ አድርገን አስተካክለን እንሳለውና ሶ እዚህ ጋራ እንደዚህ ከሳልነው በኋላ እንደምታዩት ነው። ቺኛዋን ከሳልነው በኋላ እዚህ ጋራ የነበረችዋን ሊኩዊዲቲ ስዊፕ አረገ። ከዛ ቀጥታ ነው ማለት ነው የወጣው። ሶ ከሊኩዊዲቲ ስዊፕ በኋላ ፖይንት ሜተር አስተላይ ገብቶልናል። ባይ እንገባለን ማለት ነው። ጠብቀን ባይ እንገባለን። ስቶፕ ሎሳችን የሚሆነው ከዚህ ከሰፖርቷ በታች እናረጋለን። እንደየሪስክ ማኔጅመንታችን እስቲ የመጀመሪያው ቴክ ፕሮፊታችን፣ የሁለተኛው ቴክ ፕሮፊታችን ደግሞ የሚሆነው ግራ ጎን ላይ ያለውን ሶ ይሄኛው አንደኛው ነው። ሁለተኛ ደግሞ እስከዚህ ማድረግ እንችላለን ከመጣ ማርኬቱ ከሰጠን። ሶ እንደምታዩ በትክክል ሰጥቶናል። ሶ በዚህ አይነት መልኩ እንስላለን ማለት ነው። እንደዚህ አድርገን መሳል እንችላለን ማለት ነው። ይሄ መጀመሪያ ላይ ምን ታደርጋላችሁ? አሁን እንዳልኳችሁ ትሬንዱን ነው የምታዩት። አፕ ትሬንድ ነው ዳውን ትሬንድ ነው የሚለውን ታያላችሁ። አፕ ከሆነ ባይ ነው የምትሉት፣ ዳውን ከሆነ ደግሞ ምንድነው የምትሉት? ሴል ነው የምትሉት። እስኪ ሌላ አንድ ኤግዛምፕል ላሳያችሁ። በአንድ ኤግዛምፕል ሌላ አንድ ልጨምርና እዚህ ጋር አሁን የሚገርም የሆነ አፕ ትሬንድ አለ። እንደምታዩት እዚህ ጋር ማርኬቱ ሃየር ሎ ከዛ ሃየር ሃይ። ሶ እዚህ ጋር ምን አለችን? ብሬክ ኦፍ ስትራክቸር አለን ማለት ነው።
እዚህ ጋራ ብሬክ ኦፍ ስትራክቸር አለ ቦስ አለችን ከዛ አሁንም እዚህ ጋራ ሌላ ሃየር ሃይ ብሬክ ተደርጓል ይሄም ቦስ አለን እዚህ ጋራ ሌላ ምን አለን ብሬክ ኦፍ ስትራክቸር አለ እዚህ ጋራ ምን አለን ሌላ እዚህ ጋራም ሌላ ብሬክ ኦፍ ስትራክቸር አለ እያለ ቀጥሏል ማለት ነው አሁን እዚህ ጋራ መታደርጉት ምንድነው ዳይናሚክ አይደለ የተባለው እዚህ ጋር ዳይናሚክ ማለት የሚቀያየር ማለት ነው ሰፖርት የነበረው ሬዚስታንስ የነበረው ሰፖርት የሚሆንበት ነው ዳይናሚክ ማለት ትርጉሙ እሱ ነው እቺኛዋን ኤሪያ ነው እንደ ፖይንት ኦፍ ኢንተረስት የምንስለው እቺኛዋን ኤሪያ እንደ ፖይንት ኦፍ ኢንተረስት እንስላለን እዚህ ጋራ መጥቶ ሪስፔክት ሲያደርግልን ድረስ ነው የምንጠብቀው እዚህ ጋራ እንደምታዩት ማርኬቱ ምን አደረገ ወጣ ነካው ሬዚስታንሳችንን ወረደ ከዛ ደግሞ አሁን ሬዚስታንሳችንን ነክቶት መውረድ ሲጠበቅበት ምን አደረገ ሰብሮት ወጣ አሁን የምንጠብቀው ምንድነው ባይ ለመግባት ሪቴስት ነው አይደለ አልነካውም እዚህ ጋራ መቶ ነካው እዚህ ጋራ አሁን ብንገባ ያስወጣናል ማለት ነው ሪስክ ይሄኛውን ሉዝ እናደርግበታለን ብንገባ ባይ ብለን ምክንያቱም ማርኬቱ እንደምታውቁት ነው ማርኬት ላይ ሁሉ ጊዜ ሎስን ማስቀረት አይቻልም ነገር ግን ሎሳችንን ሚኒመም ፕሮፊታችንን ማክሲመም ማድረግ ነው የሚጠበቅበት እዚህ ጋራ ሰብሮት ወጣ ያ አሁን ደግሞ ሰፖርት የነበረው ሬዚስታንስ እዛው ተመልሶ ሆነ አሁን ደግሞ ሰብሮት ወደ ላይ ወጣ ሪቴስት ተደረገው ከዚህ ጋራ አሁን ባይ ሴትአፕ እንይዛለን ማለት ነው ባይ ሁሉ ጊዜ ማድረግ ያለባችሁ አፕ ትሬንድ ከሆነ ባይ ሴል ዳውን ትሬንድ ከሆነ ደግሞ ሴል ነው የመጀመሪያ ቲፒያችን እዚህኛው ሃይ ላይ ነው የምትሆነው የሁለተኛው ቲፒያችን ደግሞ እንፈልጋለን እዚህ አካባቢ እዚች አካባቢ ትሆናለች ማለት ነው እዚህም መሆን ይችላል ኦኬ እዚህም መሆን ይችላል ሊኩዊዲቲ ያለበት ቦታ ፈልጋችሁ ቲፒያችሁን ማስቀመጥ ነው በዚህ አይነት መልኩ ይሄ ነው የመጀመሪያው እንደዚህ አድርገን እንስላለን ማለት ነው አሁን ይሄ ከብሬክ ኦፍ ስትራክቸር ይሄን ከጨረሰን በኋላ ሌላ ደግሞ ምን እንፈልጋለን እዚህኛው ኤሪያ ላይ እንፈልጋለን ሁሉ ጊዜ እዚህ ዳይናሚካሊ ስንስል ከብሬክ ኦፍ ስትራክቸር ዊኩ ካለበት ነው የምንስለው እንደዚህ አድርገን እንስላለን እንደምታዩት ማርኬቱ ምን አደረገው ይሄንን ቲፒያችንን ከነካ በኋላ ሰበረው አሁን ምንድነው የምንጠብቀው ሪቴስት ያደረገው ሪቴስት አላረገው ያ አሁን ሰፖርት የነበረውን ተመልሶት ወረደ ሪቴስት ወርታች አደረገው ሴል የገቡ አሉ እዚህ ጋራ እኛ ማርኬቱ አፕ ትሬንድ ስለሆነ ሴል በጭራሽ እንዳገቡ ብያችኋለሁ ምንም ነገር ይሁን እንዳትገቡ አሁን ወደ ላይ ሰበረለ አሁን ሲሰብረለ ምን አግኝተናል ብሬክ ኦፍ ስትራክቸር አግኝተናል ብሬክ ኦፍ ስትራክቸርን ካገኘን በኋላ እዚች ጋራ ሪቴስት እንጠብቃለን ማጣና ሪቴስት ተደረገ ሪጀክሽን ካንድል ከዚህ ጋራ ባይ እንገባለን ማለት ነው ይሄ ዳይናሚካሊ ማለት ያ ሰፖርት የነበረው ሬዚስታንስ የነበረው ሰፖርት የተቀያየረ ይሄዳል ማለት ነው በአፕ ትሬንድ ጊዜ ሬዚስታንሱ ሰፖርት ይሆናል በአፕ ትሬንድ ጊዜ ሬዚስታንሱን ታሰምራላችሁ ሰፖርት እስኪሆን ነው የምትጠብቁት የመጀመሪያው ቲፒያችን ይሄኛው ነው የሁለተኛው ቲፒያችን ደግሞ እቺኛዋ መሆን ትችላለች ማለት ነው የሁለተኛው ቲፒያችን ይሄኛውም እኛ ካለንበት ያነሰ ነው እስከዚህ ድረስ ይሄው ኢቭን እስከዚህ ድረስ ብናረጋው የመምጣት ቻንስ አለው ነገር ግን 1 to 3 1 to 2 ሪስክ ሪዋርድ ሬሾ ካገኘ ይበቃናል ይሄው እስከዚህ ድረስ ብናደርገው ኪፒ ነክቷል ማለት ነው በዚህ አይነት መልኩ ዳይናሚክ ሰፖርት ኤንድ ሬዚስታንስን መሳል እንችላለን ማለት ነው ዳይናሚክ ኤንድ ሰፖርት ኤንድ ሬዚስታንስ ብሎ ማለት ምንድነው አሁን እንዳሳየዋችሁ እንዳያችሁ ሁሉ ጊዜ በአፕ ትሬንድ ጊዜ የምንስለው ሬዚስታንስ ኤሪያ ነው የምንፈልገው ሬዚስታንስ ኤሪያ ደግሞ ያለው ብሬክ ኦፍ ስትራክቸር ላይ ነው ማለት ነው ያ ቦታ መጥቶ ብሬክ እስኪደረግ እንጠብቃለን ከዛ ብሬክ ከተደረገ በኋላ ሪቴስት ነው እንገባለን ማለት ነው ይሄ በኋላ በስትራቴጂው በኋላ ማሳያችኋለሁ ነገር ግን ሐሳቡን አሁን ልነግራችሁ ነው ስትራቴጂ ላይ ይሄ አንዱ ነው ያለው ነው ስትራቴጂው ላይ ያለ ነው አሁን በዳውን ትሬንድ ጊዜ ደግሞ በመናይበት ጊዜ እንደምታዩት ማርኬቱ አሁን ዳውን ትሬንድ ነው እዚህ ጋራ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ያለ እየወረደ ነው ኤቭሪ ታይም ሎወር ሃይ እና ሎወር ሎ በሚሰራበት ጊዜ ብሬክ ኦፍ ስትራክቸር የት ጋር ነው የሰጠን እዚህ ጋራ ብሬክ ኦፍ ስትራክቸር አለች ሁሉ ጊዜ አሁን ደግሞ እዚህ ጋር የምናሰምረው በዳውን ትሬንድ ጊዜ ሰፖርቱን ነው ሰፖርቱን እንደዚህ አድርገን እናሰምራለን እንደምታዩት ነው ሰፖርቱን ካሰመረን በኋላ መጣ ሰፖርታችን ነካ ተመለሰ ሰፖርታችን ከተሰበረ ምን ይሆናል ብያችኋለሁ ሬዚስታንስ ይሆናል አይደል ብሬክ አውት ኤንድ ሪቴስት ማለት ነው ሪቴስት ተደረገው ኢንትሪ ካንድላችን እዚህ ጋር እንደምታዩት እቺኛዋ ምንድነው እቺኛዋ ዶጂ ካንድል አለችን ማለት ነው እዚህ ጋር ዶጂ ካንድል አለችን ያቺ ኢንትሪ ካንድል ነው ወይም ደግሞ ሴለር ባየርሶቹ አቅም እንዳጡ ነው የሚያሳየው ከዛች ቦታ ሴል እንገባለን እንደዚህ አድርገን ሴል ፖዚሽን እንይዛለን ማለት ነው በዚህ አይነት መልኩ ቴክ ፕሮፊታችንን እስከ ኢንተርናል ሊኩዊዲቲ እስከዚህ ድረስ ማስቀመጥ እንችላለን ይሄ እንዳለ ኢንተርናል ሊኩዊዲቲ ነው ሁለተኛ ደግሞ አሁንም እዚች ጋር ምን አለችን ሌላ ብሬክ ኦፍ ስትራክቸር አለችን ዳውን ሳይድ አሁንም እቺ እንስላለን እዚህ ቦታ መጥቶ ሪቴስት እስኪያደርግ ድረስ ነው የምንጠብቀው እንደነገርኳችሁ ወጥ የሆነ ይሄ ቦታ የሚባል የለም ግን እስኪመለስ ወደዛ ቦታ
ይሄው እዚህ ጋር አሁን ተመልሷል። ይሄን ቦታ ማለፍ የለበትም። ከዛ እዚህ ጋር እንይዛለን ማለት ነው ሴል ሴትአፕ። በዚህ አይነት መንገድ ዳይናሚክ ሰፖርት ኤንድ ሬዚስታንስ መጠቀም እንችላለን። ዳውን ትሬንድ ከሆነ ሰፖርቱን ነው የምንስለው፣ አፕ ትሬንድ ከሆነ ደግሞ ሬዚስታንሱን ነው የምንስለው። ብሬክ ኦፍ ስትራክቸር ያለበትን ኤሪያ ነው ይሄ ብሎ ማለት ያው የምታውቁት ብሬከር ብሎክን ነው ማለት ነው። እዚህ ጋር እየሳለን የምንጠቀመው ብሬከር ብሎክን ነው። እንዴት እንደሆነ ላሳያችሁ። ለምሳሌ ትሬንዱ አፕ ትሬንድ ከሆነ እንደዚህ እየሰራ አይደለም የሚወጣው። አፕ ትሬንድ ብሬክ አረገው። በአፕ ትሬንድ ጊዜ አሁን እዚህ ጋር እንደምታዩት እነዚህ ብሬክ ኦፍ ስትራክቸር ተፈጥሯል። እዚህ ጋራ ብሬክ ኦፍ ስትራክቸር ተፈጥሯል። እዚህ ጋራም ብሬክ ኦፍ ስትራክቸር አለችን። አሁን ምንድነው የምናደርገው? እዚህ ብሬክ ኦፍ ስትራክቸር ላይ እንስላለን። እንደዚህ አድርገን እንስላለን። እዚህ ቦታ ሬዚስታንስ ነበር፣ ማጣና ነካው። ከነካው በኋላ ምን አደረገ? ወረደ ወረታች ማለት ነው። ወረደ ወረታች። እቺኛዋ ቦታችን እንደ ሬዚስታንስ ነበር። አሁን የምንጠብቀው ሁለተኛ ላይ ምንድነው? ሁለተኛ ላይ አሁንም የምንጠብቀው እቺን ቦታ ከነካው በኋላ እንዲወርደው። ነገር ግን እሱ ምን አደረገ? ሰበረውና ሪቴስት አድርጎ በዛው ወጣ። ከዚች ቦታ ምን ይይዛለን? ባይና ችኛም ባይንላለን ማለት ይሄው በዚህ መልኩ ባይንላለን። ሁለተኛ ላይ አሁን ምን አለችን እዚች ቦታ ላይ ይሄው እንደምታዩት እቺ አለችን። ብሬክ ኦፍ ስትራክቸርን ሰበረው፣ ሪቴስት እንጠብቃለን በአፕ ትሬንድ ጊዜ። አሁንም ባይንላለን። እንደዚህ ያል እንሰራለን ማለት ነው። ይሄ በአፕ ትሬንድ ጊዜ ሲሆን ነው ዳይናሚካሊ። በዳውን ትሬንድ ጊዜ በሚሆንበት ጊዜ ደግሞ ማርኬቱ እንደዚህ እየሰራ ይሄደ። ይሄ አይዲያል ነው እንግዲህ አይዲያሉ ነው የምነግራችሁ። እንደዚህ ያለ ማርኬት እየሰራ ሄደ። እቺኛ ኤሪያ በሙሉ የምታዩት እቺ ብሬክ ኦፍ ስትራክቸር ናት። የታች ቦታ ማለት ነው። ጫፏን ነው እቺኛውን የምትፈልጉት። እቺ ይሄው እዚህ ጋራ ብሬክ ተደርጓል፣ ሪቴስት። ከዛ ብሬክ ተደርጓል፣ ሪቴስት። ከዛ ብሬክ ተደረገ፣ አሁንም እዚህ ጋር ሪቴስት። ብሬክ ተደረገ፣ ብሬክ ተደርጓል፣ ሪቴስት። ከዚህ ቦታ ላይ ምን እንይዛለን? ሴል እንይዛለን ማለት ነው። እንደምታዩት ሴል ፖዚሽን አንድ አለችን። እዚህ ጋራም ሴል ፖዚሽን አንድ አለችን። ቀጣይ ደግሞ እዚህም ጋራ ሴል ፖዚሽን አንድ አለችን እያለን በዚህ አይነት መንገድ ዳይናሚክ ሰፖርት ኤንድ ሬዚስታንስ እንስላለን ማለት ነው። ሌላኛው ደግሞ የሰፖርት ኤንድ የሬዚስታንስ አይነት ምንድነው? ሙቪንግ አቨሬጅ ነው። ኤክስፖኔንሻል ሙቪንግ አቨሬጅ ነው። እሱን ደግሞ እንዴት እንደምንጠቀም ላሳያችሁና ሃይላይ ቃላል ነው፣ ነገር ግን ህግ አለው። ለምሳሌ ብዙም ጊዜ ሙቪንግ አቨሬጅ በመተጠቀሙበት ጊዜ ሙቪንግ አቨሬጅ ኢኳል ሃይ እና ኢኳል ሎው ላይ በጭራሽ አይሰራ። ሙቪንግ አቨሬጅ የሚሰራው ስትሮንግ የሆነ ዳውን ትሬንድ ወይም ደግሞ ስትሮንግ የሆነ አፕ ትሬንድ ላይ ነው ማለት ነው የሚሰራው። መጀመሪያ ላይ ኢንዲኬተር ታብ ላይ ተመጣላችሁ። ከዛ ኢኤምኤ ብላችሁ ሰርች ታደርጋላችሁ። ልክ እንደዚህ ሰርች ስታደርጉ የሚመጣላችሁ እዚህ ጋር እንደምታዩት ሙቪንግ አቨሬጅ ኤክስፖኔንሻል የምትላለች ማለት ነው። እሷን ነው የምንነካው። ሁለት ጊዜ እንነካለን። አንድ ሁለት ስንነካው እንደዚህ ያመጣላችኋል። ባይ ዲፎልት 99 ነው ያለው። እዚህ ጋራ ሴቲንግ ቦታ ላይ እንመጣለን። ሴቲንጓን ነካትና የመጀመሪያውን 50 እናደርገዋለን። 50 ከዛ ጥቁር እናደርገው። 50ን በጥቁር አድርገን ትንሽ ሳይዙን ጨመር እናደርግለት። የሁለተኛውን ደግሞ 25 እናደርገዋለን፣ ወይ ደግሞ 20 መጠቀም ትችላላችሁ። ነገር ግን እኔ 25 ነው ብዙ ጊዜ የምጠቀመው፣ ያው ራሴ አዳፕት ስላደረኩት ማለት ነው። ከለሯን ደግሞ እቺኛም በዚህ መልኩ ላደርጋት፣ እዛ ይሄ ይመጣል ማለት ነው። እንደምታዩት አሁን የተጠቀምኩት ሁለት ሙቪንግ አቨሬጅ ነው። የመጀመሪያው እዚህ ጋራ የምታዩት አለች። ከለሩ ካልታያችሁ አላቅም። ቆይ ቢጫ ላደርግ፣ ኦኬ ሰማያዊ ላደርገው፣ አረንጓዴ ያደረኩት ማለት ነው። ጥቁሩ እንደ ትሬንድ ነው የምናየው። ለምሳሌ ክሮስ ኦቨር ነው የምንጠቀመው። በቃ እዚህ ጋራ ክሮስ ኦቨር ብሎ ማለት ምንድነው? እቺ አረንጓዴዋ ጥቁሩን ክሮስ የሚያደርግበት ቦታ ነው የምናየው። መጀመሪያ ትሬንዱን እናያለን። ቅድም እንደነገርኳችሁ ትሬንዱ ምንድነው እንላለን። ትሬንዱ እንደምታዩት ስትሮንግ የሆነ ምንድነው? አፕ ነው ወይም ደግሞ ቡሊሽ ነው። ስለዚህ አፕ ከሆነ የምንለው ምንድነው? ባይ ብቻ ነው የምንለው። ባይ ኤሪያ ነው የምንፈልገው። እቺ አረንጓዴዋ ጥቁሩን መታ ክሮስ የምታደርግበትን ቦታ ነው የምንፈልገው። አረንጓዴዋ ጥቁሩን ክሮስ ያደረገችበትን የመጀመሪያው ቦታ የት ጋር ነው? ጥቁሩ ከታች ከሆነ ማርኬቱ አፕ ትሬንድ ነው ማለት ነው። ጥቁሩ ደግሞ ከላይ ከሆነ ማርኬቱ ዳውን ትሬንድ ነው ማለት ነው። ለምሳሌ እዚህ ጋር ምንድነው? ጥቁሩ ከላይ ነው አይደለ? ማርኬቱ ዳውን ነው። ጥቁሩ ደግሞ እዚህ ጋር ከታች ነው አይደለ? ማርኬቱ አፕ ነው። እቺ አረንጓዴዋ መታ እሱን ክሮስ የምታደርግበት ቦታ ነው የምንፈልገው። ጥቁሩ እዚህ ጋር ነው። አረንጓዴዋ እዚች ጋራ ነው ጥቁሩን ወደ ላይ ክሮስ ያደረገችው ወይም ደግሞ
ክሮስ ኦቨር ስትራቴጂ ነው እዚህ ጋር የምንጠቀመው ማለት ነው። እዚች ጋር ያለችዋ ካልታያችሁ አላቅም፣ ነገር ግን ጥቁሩን ክሮስ የተደረገው እዚች ጋራ ነው። ራይት እዚህ ጋራ ነው ጥቁሩን በአረንጓዴዋ ወደ ላይ ክሮስ የተደረገችው አረንጓዴዋም ጥቁሩ ከታች አረንጓዴው ደግሞ ከላይ በሚሆንበት ጊዜ ባይ ነው የምንለው እዚች ጋራ ነው። እንደምታዩት እዚህ ጋራ ማስቀመጥ እንችላለን። ከዛ ሁሉ ጊዜ አይደለም ይሄ ኤቭሪ ታይም ወደዛ ቦታ ተመልሶ ከመጣ በቃ ባይ ፖዚሽን መያዝ እንችላለን። የመጀመሪያው ይሄ ነው። አሁንም እዚህ ጋር ተች አድርጎልናል። ባይ እንገባለን። አያችሁ ባይ እንገባለን። አፕ ትሬንድ ነው አይደለ? ባይ ነው የምንለው ብያችኋለሁ። አሁን እንደምታዩት እዚህ ጋራ አይሰላም ያልኳችሁ ለዚህ ነው። ኢኳል ሃይ እና ኢኳል ሎው አሁን እዚህ ጋር ክሬት ተደርጓል፣ ወይም ደግሞ ማርኬቱ ሬንጅ ነው እዚህ ጋር እንደምታዩት። እዚህ ላይ አይሰራም፣ እዚህ ላይ በጭራሽ አንጠቀምም ማለት ነው። ሙቪንግ አቨሬጅ እዚህ ጋር አንጠቀምም፣ እናልፈዋለን። አፕ ትሬንድ የሆነበት ቦታ እንፈልጋለን። አፕ ትሬንድ የለም እስካሁን። በዚህ ጋር እስኪ እዚህ ጋር አሁን ዳውን ትሬንድ ሆኗል። ዳውን ትሬንድ በሚሆንበት ጊዜ ደግሞ ጥቁሩ ከላይ ይሆናል፣ አረንጓዴዋ ደግሞ ከታች ይሆናል ማለት ነው። ክሮስ ካረገበት ቦታ ጀምረን እንሸጣለን። እዚች ጋራ ማለት እንችላለን። አንድ እዚህ ጋራ ኢንትሪ አለችን፣ ሁለተኛ ደግሞ ኢንትሪ እዚህ ጋራም ኢንትሪ አለን፣ ሶስተኛ ደግሞ ኢንትሪ እዚህ ጋራም ሴል ማለት እንችላለን። መጥቶ ከነካበት ቦታ ማለት ነው። መጥቶ ከነካበት ቦታ እዚህ ጋራ ሴል እንላለን። ከዛ ደግሞ የሌላኛው አሁንም እዚህ ጋራ ሴል እንላለን። እንደዚህ ያደረግን ሴል እንላለን ማለት ነው። ይሄ የሙቪንግ አቨሬጅ አጠቃቀም ነው። ለምሳሌ እናንተ ቁጥሩ በተመቻችሁ አድርጋችሁ መጠቀም ትችላላችሁ። ግን አንድ ማወቅ ያለባችሁ ሁለት ነገር አለ እዚህ ጋር ሙቪንግ አቨሬጅ የምትጠቀሙበት ጊዜ። የመጀመሪያው ሙቪንግ አቨሬጅ የሚሰራው ማርኬቱ ትሬንዲንግ ከሆነ አፕ ትሬንድ ወይም ደግሞ ዳውን ትሬንድ ከሆነ ብቻ ነው የሚሰራው። ኮንሶሊዴሽን ወይም ደግሞ ሬንጅ ከሆነ ትከስራላችሁ በሙቪንግ አቨሬጅ። ይሄ 100% ነው የምነግራችሁ፣ ትከስራላችሁ። ሁለተኛ ላይ ስንጠቀም ክሮስ ኦቨር ነው። ትንሿ ቁጥር ትልቁን ቁጥር ወረ ላይ ክሮስ አድርጎ በሚያልፍበት ጊዜ ባይ እንላለን። ማርኬቱም ባይ መሆን አለበት ወይም ደግሞ ቡሊሽ መሆን አለበት። ሴል እንላለን። ማርኬቱስ ቤሪሽ መሆን አለበት ማለት ነው። ሁለቱም ማወቅ አለባችሁ። ሙቪንግ አቨሬጁን ቁጥሩ እንደፈለጋችሁ መቃየር ትችላላችሁ እንደፈለጋችሁ ማለት ነው። አሁን እንደምታዩት በጣም ቀጥ ብሎ ነው የወጣው። እዚህ ጋር ማርኬቱ ስትሮንግ የሆነ አፕ ነው። ከየት ጀምሮ? ከዚህ ጀምሮ። እንዴት እንደሆነ ታውቃላችሁ? አፕ መሆኑ ጥቁሩ ክሮስ አደረገው። እቺ አረንጓዴዋ ጥቁሩን ወደ ላይ ክሮስ አደረገችው ከዚህ ጀምሮ። ይሄው እዚህ ጋር አረንጓዴዋ ጥቁሩን ክሮስ ያደረገችበት ቦታ ነው። ከዚህ ጀምሮ ባይ ማለት እንችላለን ማለት ነው። አንድ እዚህ ጋር አለ፣ ሁለተኛ ደግሞ እዚህ ጋር አለ። ሎንግ እንገባለን። ሎንግ እንገባለን። ከዛ ደግሞ አሁን ሶስተኛ ላይ ደግሞ እዚህ ጋራም ሎንግ እንገባለን። እዛ አራተኛ ላይ ደግሞ እዚህ ጋራም ሎንግ እንገባለን። አያችሁ አፕ ትሬንድ ስለሆነ ነው እዚህ ሁላ ባይ 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 እምለው ማለት ነው። ምክንያቱም በቃ ኤቭሪ ታይም እዚህ ቦታ ከመጣ እዚህ ቦታ ላይ ሲመጣ ጠብቀን ባይ እንላለን። ሪቴስት በሉት። ሪቴስት አድርጓል። እዚህ ጋራ ሪቴስት አድርጓል። ባይ እንገባለን። ሪጀክሽን እያየን እንደየ ስትራቴጂያቸው ስትሮንግ የሆነ አፕ ወይም ደግሞ ዳውን ትሬንድ መሆን አለበት። አሁን ቀደም እንደነገርኳችሁ ማለት ነው። ይሄንን ስትራቴጂ ለመጠቀም ይሄው በዚህ አይነት መልኩ ያደረግን እንገባለን ማለት ወይም ደግሞ ከዚህ ቦታ ሁሉም አሁን የገባሁባቸው ቦታ እንደምታዩት ሪቴስት ያለበት ቦታ ነው ማለት ነው። ሪቴስት ያለበት ቦታ ነው። ሁሉም በሚባል ደረጃ ሪቴስት ያለበት ቦታ ነው። እንደዚህ እያለን ከዚህ ቦታ ላይ መተን ፖዚሽን መያዝ እንችላለን ማለት ነው። እንደምታዩት ማርኬቱ ስትሮንግ የሆነ አፕ ትሬንድ ወይም ደግሞ ዳውን ትሬንድ ካልሆነ ተመልከቱ። እዚህ ጋር ማርኬቱ እዚህ ጋር አሁን ሊትራሊ ኢኳል ሃይ እና ኢኳል ሎው ነው ክሬት ያደረገው እዚች ጋራ ማለት ነው። በዚህ ጊዜ ሙቪንግ አቨሬጅ በጭራሽ አይሰራ። ማርኬቱ ሬንጂንግ በሚሆንበት ጊዜ አይሰራ። አያችሁ አይደል? መሃል ላይ ነው የሚሆነው በቃ። በዚህ አይነት መልከት በዚህ አይነት መንገድ እንጠቀማለን ማለት ነው። ሌላኛው ደግሞ አሁን የማሳያችሁ ትሬንድ ላይን ሰፖርት ኤንድ ሬዚስታንስ አሳሳልን ነው። ትሬንድ ላይን ሰፖርት ኤንድ ሬዚስታንስ ትሬንድ አሳሳልን ነው የምናየው። ይሄ በጣም ቀላል ነው፣ ነገር ግን ካወቃችሁበት ነው ቀላል የሚሆነው። አጠቃቀሙን በደንብ ከገባችሁ በጣም ሲምፕል ነው። ደግሞ በጣም የሚገርም ፕሮፊቴብል የሆነ ስትራቴጂ ለራሱ መሆን ይችላል። ከሌሎች ኮንፍሉንስ ጋር አንድ ላይ ያደርጋችሁ መጀመሪያ ላይ እንደነገርኳችሁ ሰፖርት እና ሬዚስታንስ በምንስልበት ጊዜ ዙም አውት እናደርጋለን። ከዛ ማክሲመም ተርኒንግ ፖይንት ያለበት ያ ብሎ ማለት አፕ ይሄድ የነበረው ሴል ይሄደበት ወይም ደግሞ ሴል የነበረው አፕ ሄደበት እንፈልጋለን። ይሄ የመጀመሪያው ተርኒንግ ፖይንት መልቲፕል ሪጀክሽን ያለው ማለት ነው። አንድ እዚህ ጋር ተርኒንግ ፖይንት አለ፣ ሁለት እዚህ ጋር ተርኒንግ ፖይንት፣ ሶስት እዚህ ጋር ተርኒንግ ፖይንት፣ አራት እዚህ ጋር ተርኒንግ ፖይንት አለን። እነዚህ ተርኒንግ ፖይንት
እናገናኛለን ማለት ነው። ሶ እዚህ ጋራ ትሬንድ ላይ ለመጠቀም አትሊስት 3 ጊዜ ሪጀክሽን ያስፈልገናል። 1 2 3 ከ3 በኋላ ነው የምናረጋግጠው ማለት ነው። ሶ እንደምታዩት አሁን እዚህ ጋራ የአራተኛውም ሪጀክት አድርጓል። ወዴት እየመጣ ነው ማለት ነው? እስከዚህ ድረስ እንጠብቃለን ማለት ነው። ይኸው እስከዚህ ድረስ ከዚህ ቦታ ላይ ሴል ካለን ምክንያቱም ማርኬቱ ዳውን ትሬንድ ነው እንዳያችሁ ሴል ካለን ኪፒያችን እስከዛኛው ድረስ ይሆናል። እዚህ ጋራም ሴል ብንል ያው ተመሳሳይ እንትን ነው ገና ነው አላለቀም። እዚህ ጋራ ሴል ብንል አያችሁ ቴክ ፕሮፊታችን ይሄን ያህል ይሆናል ማለት ነው። እንደዚህ አድርገን እንትን ማውጣት እንችላለን። ሶ ማልቲፕል ሪጀክሽን ያለበት ቦታ ነው። አሁን ለምሳሌ እዚህ ጋር ሪጀክሽን አለ እንደምታዩ አንድ ቦታ ነካው፣ ሁለት ነካው፣ ሶስተኛ ላይ አዩ እዚህ ጋር ሲነካው መግባት እንችላለን። ሶ ያ ትሬንድ ላይ ደግሞ ልክ እንደ ሰፖርትና ሬዚስታንስ ከተሰበረ አሁን እዚህ ጋራ ሲደርስ ምን ሆናል? እዚህ ጋራ ወረደ መቶ መውረድ ሲጠበቅበት ከሰበረው ሪቴስት ጠብቀን ባይ እንገባለን ማለት ነው። ምክንያቱም ብሬክአውት ኤንድ ሪቴስት ይሆናል ማለት ነው። ይሄ በጣም ፓወርፉል ስትራቴጂ ነው፣ ብሬክአውት ኤንድ ሪቴስት። ሶ እዚህ ጋራ ምን እናደርጋለን? ባይ ፖዚሽን እንይዛለን ማለት ነው። ከዚች ቦታ ላይ ገና አሁን ስትራቴጂን አላየነውም። ትናንትና ያየናትን ቴሪዋን ጀስት ለማጠናከር ያክል ነው። በደንብ ይሄን ሁሉ ገና ስትራቴጂው ላይ እናያለን። እንደዚህ አድርገን እናወጣለን። ሶ እዚህ ጋራም ሴል ብንገባ እንደምታዩት መልቲፕል ሪጀክሽን ያለበት ቦታ ነው። እዚህ ጋራ ሴል መግባት እንችላለን። እንደዚህ ያደረገን ሴል መግባት እንችላለን ማለት ግን ሁልጊዜ እንደነገርኳችሁ ማርኬቱ አፕ ትሬንድ ከሆነ አፕ ትሬንድ ላይ መግባት የለባችሁ ብያችኋለሁ። አፕ ትሬንድ እየሄደ ሴል መግባት የለባችሁ። አሁን ይሄም አፕ ትሬንድ ነው እንደምታዩት እዚህ ጋራ ሪጀክሽን አለ እንደምታዩት። ማርኬቱ አፕ ትሬንድ ከሆነ ብሬክአውት ነው የምትፈልጉት። ይሄው እዚህ ጋራ እንደምታዩት ማርኬቱ ነካው ወረደ፣ መጣ፣ ነካው ወረደ፣ ነካው ሰብሮት ወጣ። ሪቴስት እስኪያደርገው እንጠብቃለን። ባይ ነው የምንገባው፣ ምክንያቱም ብሬክአውት እና ሪቴስት ነው የምንጠቀመው አፕ ትሬንድ ስለሆነ ማለት ነው። እዚህ ጋራ ባይ እንገባለን። እንደዚህ ያደርገን እንጠቀማለን። ቅድም ደግሞ ያሳየኋችሁ ቅድም ያልኳችሁ ያቺኛው ስትራቴጂ አሁን እዚህ ጋር ላይ ዳይናሚክ ሰፖርት ኤንድ ሬዚስታንስ እዚህ ጋራ እንደዚህ ያደርጋችሁ ብትስሉ ተመልከቱ። አንድ እዚህ ጋራ አሁን ብትስሉ እዚህ ጋራም ባይ ብትገቡ ኢቭን የቀድሟም ማለት ነው እንደዚህ ማግኘት ትችላላችሁ። አሁን ባይ እዚህ ጋራም እንደምታዩት ነው አያችኋ። እዚህ ጋራም ሎንግ መያዝ ትችላላችሁ። በዚህ አይነት መንገድ መጠቀም ትችላላችሁ ማለት ነው ስትራቴጂው። ከዚህም ባይ እዚህ ጋራ ደግሞ እንደምታዩት መጀመሪያ ላይ እዚች ጋራ ዳውን ትሬንድ የነበረው አፕ ትሬንድ ስለተቀየረ እነዚህን ኤሪያም እንደ ፖንፍለስ መጠቀም እንችላለን። ከዚህም ባይ መያዝ ትችላላችሁ። በዚህ አይነት መንገድ እንጠቀማለን ማለት ነው። ሰፖርት ኤንድ ሬዚስታንስን ትሬንድ ላይንም መሳል ከፈለጋችሁ በዚህ አይነት መንገድ መሳል ትችላላችሁ ማለት ነው። በጣም ቀላል ነው አሳሳሉ። አትሊስት ሚኒመም 3 ተች ያለበትን ቦታ ነው የምትፈልጉት። ከዛ በኋላ ያንን ተች ያለበትን ቦታ ማገናኘት ነው። መጀመሪያ ላይ አሁን እዚህ ጋራ ምን ላይ ያለው ዳውን ትሬንድ ነው፣ አፕ ትሬንድ፣ ዳውን ትሬንድ። ስለዚህ ሴል ቦታ ነው የምፈልገው፣ አገናኛለሁ። ብዙ ጊዜ ሪጀክት የተደረገበትን ቦታ እያየው ማለት ነው። ሶ ቅድም እንደነገርኳችሁ ይሄንኛው እንደ እንትን ነው ማሰብ ያለባችሁ፣ እንደ ዞን አረጋችሁ ነው ማሰብ ያለባችሁ። አንዳንዴ ሰብሮት ሊወጣ ይችላል፣ ሳይነካውም ሊመለስ ይችላል፣ ሰብሮትም ሊወጣ ይችላል። እንደዚህ አይነት ሲናሪዮ ስላለ ማለት ነው። ሶ እዚህ ጋር አሁን ሴል ብትሉ በአፕ ዳውን ትሬንድ ስለሆነ ሴል ብትሉ ሁሉም ያስኬዳል ማለት ነው። በዚህ አይነት መንገድ እንጠቀማለን። ሶ አሁን ደግሞ የምናየው የመጨረሻው ደግሞ ምንድነው? ትናንትና እንዳሳየዋችሁ ሳይኮሎጂካል ሰፖርት ኤንድ ሬዚስታንስ ራውንድ ነምበር የምንለው ማለት ነው። የመጨረሻው ቁጥር 00 መሆን አለበት። ለምሳሌ እዚህ ጋራ የአሁኑ ፕራይስ ስንት ነው እንላለን? ዋጋውን ነው የምናየው። ዋጋውን ስናይ ጀስት አሁን ዋጋው ያለው 4704 ስለሆነ እኛ የምንጠቀመው ሙሉ ቁጥሩ ነው 4700 ስላለ 4700 ሶ እዚህ ጋራ እንምጣና ቫልዩዋ ላይ 4700 ከዛ 4750 ከዛ ደግሞ 4800 ከዛ 4650 አያችሁ። በዚህ አይነት መንገድ እንስላለን ማለት ነው። እንደዚህ አድርገን በምንስልበት ጊዜ ተመልከቱ። መጀመሪያ አፕ ትሬንድም ዳውን ትሬንድም የሚለው እናያለን። አሁን ማርኬቱ እንደሚሄድ እንዳያችሁት ዳውን ትሬንድ እየሄደ አይደለ? ሶ ቀጥታ አሁን ከዚህ ቦታ ላይ ልክ እችኛዋን መጥቶ ምን አደረገው? እዚህ ጋራ ብሬክ አረገና እዚህ ጋራ ብሬክ አድርጎት ሪቴስት አረገ። ሶ ሴል እንገባለን ማለት ነው። ምክንያቱም ያለነው ምን ላይ ነው? ዳውን ትሬንድ ላይ ስለሆነ ሴል እንገባለን። እዚች ጋራ ሴል መያዝ እንችላለን። ዳውን ትሬንዱን ካየን በኋላ በትክክል ደግሞ ቲፒ ነክቶልናል እንደምታዩ። ሶ አንደኛው ይሄኛው ነው። ከዛ
ሌላ ደግሞ እንደዚህ በምንፈልግበት ጊዜ ይሄው ቀደም እንዳልኳችሁ ነው ኤግዛክት የሆነ የሚባል ነገር የለም ብያችኋለሁ። ነገር ግን እዚህ ጋራ ሪጅስተር አድርጎልና እዚህ ጋራ መግባት እንችላለን። ይሄው 2 አግኝተናል። ዳውን ትሬንድ ስለሆነ ነው። አፕ ትሬንድ ከሆነ ነው ባይ የምንገባው። ዳውን ትሬንድ ላይ ባይ አንገባ። ሶ እዚህ ጋራ አንድን ጨምር እስኪ 1950 እናድርግ 4850 አለችን። እዚህ ጋራ ደግሞ 4850 አለችን። እንደምታዩት እዚህ ጋራ ብሬክ አድርጎታል። ነካው። እዚህ ጋራ አሁን ቫልዩ የለንም። እዚህ ጋራ አሁን እንደምታዩት ኮንሶሊዴሽን ስለሆነ እዚህ ጋራ አፕ ነው። እንደምታዩት ባይ ነው። ማርኬቱ ትሬንዲንግ መሆን አለበት። እዚህኛው ላይም ይኸው እዚህ ጋራ ብታስቀምጡ ቲፒያችሁ እዚህ ጋራ ባይ ብትሉ እንዳያችሁት ነው። እንግዲህ የሚገራርም ስትራቴጂ ነው። አፕ ትሬንድ ስለሆነ ባይ ነው የምንለው እየጠበቀን ብሬክአውት ወይም ደግሞ ብሬክአውት ሪቴስት ላይ ማለት ነው። ሶ እዚህ ጋራም ብሬክአውት ነው። ይኸው ሪቴስት አድርጎታል። መጥቶ ብሬክ አደረገው በኋላ ኤግዛክትሊ የሚባል ነገር የለም እንደነገርኳችሁ ነው። ሶ እንደዚህ ያደረገን አፕ ትሬንድ ነው ይሄኛው። በዳውን ትሬንድ ሲሆን ደግሞ ይኸው እዚህ ጋር እንደምታዩት በዚህ አይነት መንገድ እንስላለን ማለት ነው። ሰፖርት ኤንድ ሬዚስታንስን ይኸው እዚህ ጋራ ሴል መሳል እንችላለን። ወይም ደግሞ ሴል ሴታፓችንን እንደዚህ ሴታፓችን ይሄን ይመስላል ማለት ነው። አፕ ትሬንድ በሚሆንበት ጊዜ ይኸው እዚህ ጋራ አሁንም ዳውን ትሬንድ ነው። ኢቭን ዳውን ትሬንድ ነው እንደምታዩት እዚህ ጋራ እንደምታዩት ይሄኛውም ሴል ሴታፕ አግኝተናል እዚህ ጋራ። በቃ በዚህ አይነት መንገድ ሰፖርት ኤንድ ሬዚስታንስ ሳይኮሎጂካል ራውንድ ነበር መጠቀም እንችላለን። ሶ አሁን ጀነራሊ የምላችሁ ነገር ቢኖር አንድ ነገር ስትራቴጂያችሁን በምትጠቀሙበት ጊዜ በጣም ቀላል ለማድረግ ሞክሩ። ቀላል የሆነ ስትራቴጂ ተጠቀሙ። ለምን ይሄን እንዳልኳችሁ ታውቃላችሁ? ቀላል ያለ ስትራቴጂ በምትጠቀሙበት ጊዜ እናንተ ቀላል ያለ ስትራቴጂ በምትጠቀሙበት ጊዜ ልክ እንደናንተ ደግሞ ሌሎች ትሬደሮች ያን ስትራቴጂ የመጠቀም ቻንሳቸው በጣም ሰፊ ነውና እናንተ የምትጠቀሙት ነገር ብዙ ሰው መጠቀም አለበት። አብራችሁ ስለሆነ ትሬድ የምታደርጉት ማለት ነው። ሰው በቀላሉ ሊያዩ ይገባል። በጣም መታየት ያለበት ኤሪያ ላይ መሆን አለበት ማለት ነው። አሁን እዚህ ጋራ 4 አይነት ድሮይንግ ሜተዶችን አየን። ሆሪዞንታል አየን፣ ዳይናሚክ ሙቪንግ አቨሬጅን ተጠቅመን አየን። ይሄ ደግሞ ሳይኮሎጂካል አይተናል። እኔ መመከራችሁ ነገር ቢኖር በተለይ ጎልደን ትሬድ የምታደርጉ ከሆነ ሳይኮሎጂካል ራውንድ ነምበርን ብትጠቀሙ ለእኔ በጣም አሪፍ ነው። ጀስት የምታደርጉት የመጨረሻውን ቁጥር በ000 የሚያልቀውን ቁጥር መሳል ነው። ለምሳሌ 4700 4750 4800 4850 4900 በቃ መጨረሻው በ00 የሚያልቀውን ቁጥር መጠቀም ነው ያለባችሁ ማለት ነው። ሶ እኔ እንደዚህ መከራችኋለሁ። አሁን ገና ስትራቴጂውን አላሳየኋችሁም። ስትራቴጂውን ቀጥታ ወደ ስትራቴጂው ገብቼ በሌላ ቪዲዮ መሰራላችሁ ይሆናል። 3 ስትራቴጂ አለ ብያችኋለሁ እንደነገርኳችሁ። የመጀመሪያ ጎልደን ሌቭል ስትራቴጂ፣ ሁለተኛ ደግሞ ሲልቨር እና ብሮንዝ ሌቭል ስትራቴጂ ብዬ አስቀምጬላችኋለሁ። 3ቱም አሁን ያሳያችሁን ነካክቼላችኋለሁ። ሃይላይቱን በደንብ አልሰራላችሁ። ነገር ግን እዛ ላይ እስከ የስትራቴጂው እስከ የሰፖርት ኤንድ ሬዚስታንሱ እስከ የቲፒ እስከ ሰፖርቱ እስከ ሬዚስታንሱ አሳሳሉ እንደየ ኢንትሪያችሁ ኤግዚስታችሁ እንዴት እንደሆነ ሁሉ ነገር አንድ በአንድ የማሳያችሁ ይሆናል ማለት ነው። ሶ ይሄን ቻናል ሰብስክራይብ ማድረግ አትርሱ። ያልገባችሁ ጥያቄ ካለ ኮሜንት ላይ ጠይቁኝ፣ ወይም ደግሞ ጥያቄያችሁን ኮሜንት ላይ አስቀምጡልኝ፣ የምመልስላችሁ ይሆናል። በዚህ አይነት መንገድ ተጠቀሙ። ፒዲኤፍን ማግኘት የምትፈልጉት የትናንትናውን ፒዲኤፍ ማግኘት የምትፈልጉ ሰዎች ዲስክሪፕሽኑ ላይ ባስቀመጥኩላችሁ የቴሌግራም ሊንክ ገብታችሁ ቴሌግራም ጆይን ማድረግ አትርሱ። እዛ ቴሌግራም ላይ አስቀምጥላችኋለሁ ማለት ነው ፒዲኤፉ። ሶ በስትራቴጂው እንገናኝ።